ከሴት ያለ ሴት ከወንድ ብቻ አይደል የተፈጠረችው? አሁን ደግሞ ያለ ወንድ ከሴት ብቻ ኢየሱስን አምላክ ፈጠረ ማለት በቃ ኢየሱስን አምላክ ፈጠረው ማለት ባጭሩ ይሄ ነው። ሌላ ነገር የለም። በቃ ምንም አዲስ ታሪክ የለም። በቃ አምላክ ኢየሱስ ክርስቶስን ፈጠረው። ሰው የተፈጠረ አካል አይመለክም። ጾታ አለው። ይበላ ነበረ እኮ ብራዘር። የሚመገበው ምግብ ፍጡር ነው። ያ የተመገበው ምግብ ሰውነቱ ይገነባዋል። ያ የተመገበው ነገር እንዴ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳሪ እንዲጣል አትመለከቱም? ምን አለ? ሽንት ቤት የሚባል ነገር አለ። ከዛ በኋላ እና አምላክ ነው ሽንት ቤት የተቀመጠው? ኖ አምላክ እንዲህ አይነት ውዳቂ ባህሪያቶች የሉትም። አይበላም፣ አይጠጣም። ያበላል እንጂ አይበላም። እንዴ ያኖራል እንጂ እሱ ይፈጥራል እንጂ እኛም እሱ አይፈጠርም። ተግባባን? እሱ ሲስተምን ይፈጥራል እንጂ ለሱ ሲስተም አይፈጠርለትም። እሱ አንድ ነው፣ ሁለትም ሶስትም አይደለም፣ ብቻውን ነው። እሱማ አንድ እንደሆነ እኔም አንድ እንደሆነ እንዳላስቆምሽ ብዬ ነው እንጂ አንድ እንደሆነ አውቃለሁ። ግን በድንግልና እንደተወለደና ሙቶ እንደተነሳ ለኛ ብሎ እንደሞተ አልተናገረማ መጽሐፉ። ችግሩ መጽሐፉ ያልተናገረው ነው። አሁን አንተ ከኪስ ነው የምታወራው። መጽሐፉ ላይ የለም እንደዛ አይደለም። የምር ስሪት ግን አሁን እንደ ትልቅ ስናወራ የኪስ አይደለም። ይሄ ትልቅ ሰው ወሬ ነው። አሁን እኔ አንተንም ማይ ከኔ አሁን ለምሳሌ ፐርሰናሊ ሂድ ብትለኝ ከኔ እኩል አላይም ወይ አስተማሪ ልትሆን ትችላለህ። የሆነ እንትን ላይክ የራሴ የሆነ እንትን ይኖርሃል እና እንደ ትልቅ ሰውም ስላየሁህ ነው ማወራክ። ለምን ላይክ ታውቃለህ ብዬም ስላሰብኩኝ አንተ ያሰብከውና አልተወለደም የሚለው ሪዝንና ተወልዷል እና በሶስተኛው ሙቶ ተነሳ በሶስተኛው ቀን ተነስቷል የሚለው እንዴት የሚለውን እሱን ብታስረዳኝ ደስ ይለኛል። በቃ ኢየሱስ ክርስቶስ በመጽሐፉ መሰረት ሞቷል ይላል። አዎ ሞቷል። ችግሩ ግን አሁን ምን መሰለህ? የሞተው ግን አምላክ አይደለም። የሞተው ወንድ ልጅ ነው። የሞተው ወንድ ልጅ ከማርያም የተወለደ ወንድ ልጅ በስምንተኛው ቀን የተገረዘ የሚበላ የሚጠጣ የሚያንቀላፋ የሚተኛ የማያውቅ እውቀት የሌለው እውቀቱ ግድብ የሆነ ባሪያ የሆነ በመጽሐፉ ነው የሚለው ነው ያለው ባሪያ የሆነ ይሄንን ሁሉ ነገር ያለው ነው። በቃ ይሄ ኢየሱስ የምትለው የተሰቀለው አምላክ አይሞትም። ተግባባን? አይበላም፣ አይጠጣም፣ ሽንት ቤት አይሄድም። እስቲ አንተ ስታስ እንዴት ነው የሚቀበለው? ይሄ አእምሮ አምላክ ሽንት ቤት እንዳንተ ቁጭ ብሎ ይሄን ይቀበለዋል? አእምሮ ይቀበለዋል? እኔና አንተን የፈጠረን አምላክ እሱማ እኮ አልገባሽም እንጂ ቅድም የሆነ ነገር ብዬሻለሁ እኮ መልሼልሃለሁ። አምላክ ሰው ቢሆን ኑሮ ያጠፋኝ ነበረ። በቃ ስለዚህ አንድ አምላክ እንዳለ አምናለሁ። በቃ አምናለሁ። ብራዘርዬ አሁን እኔ ቤት ብዙ ሰው ነው ያለው። 1000 ሰው ምናምን ይመጣል ገና። አሁን 500 ሰው ነው ያለው። እንዲህ እናድርግ፣ ፎሎ አድርገኝና እኔ ቤት ና እንዳጠፋ። እኔ ቤት ጥያቄ ካለ ጠይቅ። ብዙ ትምህርቶች አሉ እኔ ቤት ማስተምረው። አደራን እንዳጠፋ። በዛ ላይ ያው እንዴ ቤተሰብ እንሆናለን። እሺ አሁን በቃ ለማንኛውም እንደዛና ፎሎ አድርጌሻለሁ። ፎሎ ባክ መልሽ ጀው አድርጌ ችግር የለም። አይ ማኔ እሺ፣ መልካም ጊዜ ይሆንልህ። ይቻም እሺ፣ ላንቺም አባቴ እንደዚህ ነው እንጂ አሁን የኤንጀለስ እስቲ አሁን እሺ፣ ማን ነው? ፍራውል ታደሰ፣ መሴፍ ፈላው ኑ ግቡ እስቲ ሁላችሁ። አሁን መግባት ትችላላችሁ። ፍራውል የታላችሁ? ክርስቲያንስ where are you? ክርስቲያንስ እንዴት ናችሁ? ታዴ ሰላም ብያለሁ። እንዴት ናችሁ? ተማለቁ ሰላም አለን። ፍራውል እንዴት ነህ? ደህና ነኝ ብሮ አለ ግን የልጁ ጥያቄ ለመለስለትና ወደ ጠየቀው ልግባ። ለመለስ መሴ ላወርድ ነው። እሺ ቀጥልሽ። አምላክ ይሞታል ወይ ላልከው፣ አምላክ አይሞትም። የሞተው ምንድነው? ያው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደነበረ ባለፈው ስናወራ ነበረ። የሞተው ምንድነው? የሞተው በስጋው ነው የሞተው ኢየሱስ ክርስቶስ።
መጽሐፍ ቅዱስ አንደኛ በስጋው ነው የሞተው ኢየሱስ። በስጋው የሞተው ምንድነው? ኢየሱስ በስጋው ነው የሞተው። ምክንያቱም መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 3 ምንድነው የሞተው? ሰው ነው አምላክ? ኢየሱስ ሰው ነው የሞተው እንጂ አምላክ አምላክ። ምክንያቱም አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኢየሱስ ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል። ቆይ እንመጣለን እሱ ላይ። የሞተለት ሰው ነው እንጂ አምላክ አይደለም ማለት ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ፍጹም ሰው ፍጹም አምላክ ነበረ። ነገር ግን አንድ እሱ ላይ እንመጣለን። እባክህ ፍራው ላይ ጥያቄ ላይ እስቲ የሞተለት ለአንተ ኃጢአት አምላክ ነው ሰው ነው? አምላክ ሊሞት አይችልም። አምላክ እኮ በባህሪው ሊሞት አይችልም። ጥያቄን አትመልስልኝ። ዳይሬክት ስትሬት ፎርዋርድ ማድረጋችን የሞተው እኮ ለአንተ ኃጢአት እኔም ሌላ ጥያቄ እንዳልጠይቅህ አሁን እኮ ጥያቄ እኮ ትክክል ስላልሆነ ነው። ለአንተ አምላክ ሊሞት አይችልም። አምላክ ነው ሰው ነው? ኢየሱስ ክርስቶስ ወደ ምድር ሲመጣ ፍጹም ሰው ፍጹም አምላክ ነበር። ሲል የሞተው አምላክ ነው ሰው ነው? አምላክ ሊሞት አይችልም እኮ አልኩህ ይብሮዬ። አልጠየቅኩም እኔ። ለአንተ ኃጢአት ሲል የሞተው አምላክ ወይስ ሰው? ኢየሱስ ክርስቶስ ፍጹም ማን ነው? ሰውን በሰውነቱ ሙቷል። ለአንተ ኃጢአት ሲል የሞተው አምላክ ነው ሰው ነው? አምላክ ሊሞት አይችልም አልኩህ። እኔ የጠየቅኩህ መልሰህ የሞተው አምላክ ወይስ ሰው? አምላክ ሊሞት አይችልም። ይሄ ነው ለኔ መልሴ። በቃ ፍራውን ሚዩት አድርገህ አንዴ ሌላ ሰው ልጠይቅ ወይ? አይደለም፣ አይ ሌላውን ጠይቀኝ እንጂ ይሄን ጠይቀኝ። ምክንያቱም ቅድም ልጁስ ጠይቀኝ አልመልስ አልክ አይደለም። እኔም ጥያቄ ግን እኮ አንተ ሁሌ መጠየቅ ብቻ ነው። ስለምን ልጠይቅህ ፈቃደኛ አትሆንም? ትጠይቃለህ። ኢንሻአላህ የኔ የማጥቃት ቤት ነው። ብዙ ጊዜ የማይገባችሁ ከሆነ እኔ ብዙ ጊዜ የምሰራው የማጥቃት ስራ ነው እንጂ የመመለስ ስራ ነው። ስለዚህ አሁን የመመለስ ቤቶች አሉ። ጥያቄ ካላችሁ እዛ መሄድ ይችላል። እኔ ግን እመልስላለሁ፣ ችግር የለውም። እሺ የሞተው አሁን ስትሬት ፎርዋርድ የሞተው አምላክ ነው ወይስ ሰው ነው? ሰው ነው የሞተው። ስለዚህ ለአንተ ኃጢአት ሲል አምላክ አልሞተም። አምላክ አይሞትም። እንዴት ይሞታል? አምላክ እኮ ለአንተ ኃጢአት ሲል አምላክ አልሞተልህም። አልሞተም። እናመሰግናለን። ስለዚህ አምላክ ለኛ ኃጢአት ሲል ሞተ እንዳትሉኝ ከዚህ በኋላ እሺ፣ አደራ። በጣም ጥሩ። አምላክ እንዴት እንደዛ የሚል እኮ ትምህርት። ስለዚህ ኢየሱስ ክርስቶስ አምላክ አይደለም ማለት ነው? አምላክ ነው እንጂ። እሺ፣ የሞተው አምላክ ነው ሰው ነው? ሚስጥር ሰጣውስ አለው እኔ እንዳልሰማ። የሞተው አምላክ ነው ሰው? የሞተው አምላክ ነው ሰው ነው? አምላክ አይሞትም አልኩህ እኮ ይብሩ። ስለዚህ አምላክ አልሞተልህም ማለት ነው? ኢየሱስ አምላክ አይደለም ማለት ነው? ኢየሱስ አምላክ ነው እንጂ። ስለዚህ አምላክ ሊሞተው ግን ኢየሱስ ክርስቶስ ወደ ምድር ሲመጣ ፍጹም ሰው ፍጹም አምላክ ነበር። ይሄንን በማስረጃ ከፈለክ ይሄን በማስረጃ ልንገርህ። የሞተው አምላክ ነው? አምላክ ሊሞት አይችልም እኮ አልኩህ። ስለዚህ አምላክ አይደለም ማለት ነው ኢየሱስ። ፍጹም ሰው ፍጹም አምላክ ሊቀላቀልም የማይችል ሊለያይም ሃይፖቴቲክ ዩኒክ ነው እሱ። ገብቶሃል አይደል? አንድ ላይ ሊሆን የማይችል። ስለዚህ አሁን በአጭሩ ኢየሱስ ክርስቶስ አምላክ ከሆነ የሞተው አምላክ ነው? ኖ አምላክ አይሞትም። ስለዚህ አምላክ አይደለም። ምክንያቱም እግዚአብሔር ቃል ሲናገር አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኢየሱስ ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል። እሺ አንተ ስትሞት መንፈስ ይሞታል? አንተ ስትሞት መንፈስ ይሞታል? እኔ ሁሉ ነገሬ ነው የሚሞተው። ግን ደግሞ የምነሳበትም ደግሞ ጊዜ አለኝ። ሁሉ ነገሬ ነው። ሞት ማለት ምንድን ነው? እስኪ ንገረኝ። ሞት 3 አይነት ሞት አለ። አይቶ ይሄ ነፍስና ስጋ የሚያረጉት ሞት ነው። ይሄ ስለ ኃጢአት ሞት አንደኛው በቃ ስለዚህ ከስጋ መለየት ነው። ሞት ማለት አንደኛው ነፍስ ከስጋ ስትለይ ወደ ፈጣሪዋ ትሄዳለች። ነፍስ ስጋ ግን ይሞታል። በትክክል። ከዛ ጊዜ ጀምሮ እኔ ወሳኝ አይደለሁም ማለት ነው። እኔ ከዛ ጊዜ ጀምሮ ስጋ በድን ሆነ የስጋ ነው የሚሞተው አይደለ? ነፍስ እሺ እንትን ትሞታለች። መንፈስ ይሞታል። ወደ ክርስቶስ ይሄዳል። እኔ ክርስቲያን ስለሆንኩኝ ወደ ክርስቶስ ይሞታል ወይ ነው ጥያቄ። እማላምን ከሆነ ይሞታል። ለዘላለም አቶ አማኝ ነህ። እሱም የሚሞተው ያ ሞት ራሱ የሞት የሚባለው ራሱ ማለት ነው። ይሄ ሊትራል ሞት አይደለም። አንተ የምትለው ሞት አይደለም። ከእግዚአብሔር መለያየት የሚባለው ሞት ነው።
እንጂ አሁን እሱን እኮ ነው ትክክለኛ እያልኩ ያለሁት እሱ ነው። ፔሪሽ ማድረግ ነው የምልህ። ፔሪሽ ይጠፋል። እኔ ክርስቲያን ስለሆንኩኝ ወደ ክርስቶስ ነፍሴ ትሄዳለች። ገባኝ። የአንተ መንፈስ ይሞታል ወይስ አይሞትም እኮ? እኔ ክርስቲያን ስለሆንኩኝ ወደ ክርስቶስ ትሄዳለች። አይሞትም አልኩ። አይሞትም። በቃ ኢየሱስ ክርስቶስ መንፈሱ ሞቷል? አልሞተም። ስጋው ሞቷል? ሞቷል። በቃ ስለዚህ አሁን ኢየሱስም አንተም ተመሳሳይ ነው። ምንም አዲስ ነገር የለውም። እሺ ብራዘር፣ አይደለም እንደዛ እንዳልሆነማ። ምክንያቱም መጽሐፍ ቅዱስ ሲናገር ወደ ሲኦል ወረደና ወንጌልን ሰበከ እኮ ይላል አይደለ እንዴ? ድልን አወጀ ይላል እኮ አይደለ? በሲኦል ላሉት ጴጥሮስ ላይ እንደዛ ይላል እንዴ? ገባኝ። እሺ አሁን ስለዚህ በስጋው ሞቷል። በስጋው ሞቶ በስጋው ሞቷል እኮ መንፈሱ ግን አልሞተም። እንዴት ይሞታል? ይይዛል ላይ መለኮት እኮ ትጨፈልቃለህ። ሁለቱ የተለያየ ነገሮች ናቸው እኮ። እሺ የኢየሱስ አልሞተም። አሁን አንተ ያልገባ ነገር ኮንቴክስት መጠበቅ አለብህ ስታወራ። እንደዚህ አይነት እንደዚህ ተደረገ ወደ መልስ ኢየሱስ ሲባል እንዴ ነው? እንደሱ ነው የሚባለው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለነበረ በዚህ ምድር ላይ በነበረበት ጊዜ ማንበብ እንችላለን። ፊልጵስዩስንም እኮ ማንበብ እንችላለን። ምዕራፍ 2 ቁጥር 6 ላይ እንደዛ ይላል እኮ። ደስ ይበለሽ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንሂድሽ። ምን ይላል? እሺ አንብበው አንተ። ከዚህ መውጣት ለውጣና አንብበው። ችግር እኔ አነብላለሁ በቃሌ ስለማውቀው። ቆይ አንዴ ክርስቲያን ላስገባና እሱም በአምላክ መልክ ሲኖር ሳለ ከአምላክ ጋር መቀማት እንደሚገባ ነገር አልቆጠረውም ማለት። ስለዚህ ምንድን ነው የሚያሳየው ነገር? ቀጥሎ በአምላክ መልክ ሲኖር ሳለ ይላል። ነገር ግን መቀማት እንደሚገባ ሳይቆጥር የሰውን መልክ የባሪያ መልክ ይዞ ይላል አይደል? ቀጥሎ ስለዚህ ሁለት ነገሮች ምን ማለት ነው? መጀመሪያ እሱ ላይ እንስማማ። ምን ማለት ነው መልክ ማለት? የባህሪ መልክ ማለት እኩያነቱን የሚያሳይ ነገር ነው ከእግዚአብሔር ጋር አይደለም። እንደዛ የባህሪ መልክ አይደለም። እንደዛ ምን ማለት ነው? እስኪ ያስረዳኝ። በአምላክ መልክ ሲኖር ሳለ አለ። ምን ማለት ነው? መልክ ማለት ትክክልነቱን መተካከሉን ማለቱ ነው። ማለት መተካከል እኩያነቱን ነው። ኧረ ተው ላላ ብለህ ወንድ ልጅ የእግዚአብሔር መልክና ምሳሌ ነው ይላል አይልም? እንደዛ አይልም። ወንድ ልጅ አይልም እንደዛ። እሺ ላሳይሽ፣ ችግር የለውም አሳየኝሽ። ኦልራይት ኧረ ንካ እባክህ እንዴ። 2 5 እንዴ 2 6 ነው እንጂ ምን ሆኜ ነው? 2 6 በኋላ ከምለፋ ብዬ ነው። አንዴ ፋይሉን ላውጣና ላሳይ። ጥቅሱን አውቀዋለሁ። አንደኛ ቆሮንቶስ ላይ ነው ያለው። እሺ ኦልራይት። እስቲ አንዴ ታነብልኛለህ? ምን ይላል እስቲ? የትኛው? እስቲ አንብቦ ይሄንን። እሺ ወንድ የእግዚአብሔር ምሳሌና ክብር ስለሆነ እሱን መንከባከብ። የእግዚአብሔር ምንድን ነው? የእግዚአብሔር ምሳሌና ክብር። በጣም ጥሩ። ክብርና ምሳሌ የሚለው ሞርፌ የሚለው እንትን ቃል ምንድን ነው? ግን እዚህ ጋር የሚያወራው ስለምንድን ነው? አሁን እንዳትስት። እዚህ ጋር ስለምንድን ነው የሚያወራው ጳውሎስ? እዚህ ጋር ስለ ወንድ ልጅ ነው። በቃ ስለ ክብር ነው። ስለ ወንድ ልጅ ስለምንድን ነው? ወንድ ልጅ ራስ ስለመሆኑ ነው እኮ። ስለ ወንድ ልጅ ስለ ኮንቴክስቱ ስለምንድን ነው ጳውሎስ? ራስ ነው። በቃ ወንድ ልጅ ራስ ስለመሆኑ ነው። ሃይራርካል ስትራክቸሩ ነው። የቤተሰብ ድምፅህ እንትን እያለ ነው። እሺ አስታክለው የሆነ ማሊክ ለምንድን ነው ማስገባ? ሙስሊም ካልሆንክ አላስገባም። ሙስሊም ከሆንክ አላስገባም። አሁን ሙስሊምን አላስገባም። ሚውት አድርገው በቃ እንትን የሚያስቸግር ከሆነ ሙስሊም ካልሆነ እንዳታስገባብኝ። እሺ ፍራውል እንዴት ነው? እሺ አሁን ይሰማል አይደል? ሄድፎን ነበር አወጣሁት። በጣም ጥሩ። ምን መሰለህ፣ ይኸውልህ እዚህ ጋር ስለ ራስነት ነው የሚያወራው። ራስ ኢየሱስ ክርስቶስ የማን ነው? ይቅርታ ወንድ ልጅ ራስ ስለመሆኑ ነው። ተግባባን። ግን አሁን ቁም ነገሩ የኢየሱስ ክርስቶስ ጋር ስትመጣ ደግሞ ኢየሱስ ክርስቶስ ደግሞ የቤተ ክርስቲያን ራስ ነው። ራስ ነው። ሁለቱም ስለ ራስ ነው የሚያወራው።
ነው። አሁን ክብር ኢየሱስ ክርስቶስ ስልጣን ተሰጥቶታል። በዛ ስልጣኑ አማካኝነት የሚነገርለት ነው። አሁን ወንድ ልጅ የእግዚአብሔር መልክን ምሳሌና ክብር ነው። አሁን ክብር እንደዛ እንዳይሆን ማስረጃ እኮ ማለት ነው። እንደዛ እንዳይሆን ማስረጃ ፊልጵስዩስን እናንብበው እስኪ። እዚያው ፊልጵስዩስን ቅድም ያወጣውን አንብበውና ሙሉን እናንብበው። ስለ ትህትና ነው አሁን ጳውሎስ እየተናገረ ነው ያለው፣ ስለ ትህትና ነውና ትክክል ነው። ስለ ትህትና እያወራ ነውና ኢየሱስ ክርስቶስ የመጣበትን ዝቅታ ነው የሚናገረው። እሱ እንዲህ ነበረ ነው ሰው እንዲህ ከሆነ እኛም ደግሞ ልናደርገው ስለሚገባ ነው። ስለዚህ ኢየሱስ ምን ትቶ መጣ ነው? እሱ ልንገርህ። ስለዚህ ምንድን ነው ጥሎ የመጣው የሚለው እናንብበው። በቃ እኔ ልንገርህ። እሱ ምን አለ መሰለህ፣ ያው ከአንድ ጀምሬ ያብራራል፣ ከ5 ጀምሬ ያብራራል አለው። እስቲ ሊያዘውና እሺ እሱ በእግዚአብሔር መልክ ሲኖር ሳለ አለ። መልክ የሚለው ሞርፌ የሚለው ምንድነው የግሪክ ቃል ክብር በሚል ይመጣል። በነገር ላይ ክብር በሚል ይመጣል፣ ኢሜጅ በሚል ይመጣል፣ ላይክነስ በሚል ይመጣል። ኢሜጅ ሶስቱም አለ፣ በሶስቱም ይመጣል። ግን አሁን እዚህ ጋር አውዱን ስናየው ስለ ክብር ነው የሚሆነው። ይሄ ቆላስይስ ላይ ያለው ቃል ጋር ተመሳሳይ ነው። ያ እሱ ላይክነስ ነው። በቃ ትክክል ነህ፣ ላይክነስ ነው። አሁን እሱም በእግዚአብሔር መልክ ሲኖር ሳለ አለ። በእግዚአብሔር መልክ ማለት ክብር ነው፣ ስልጣን ነው፣ ከፍታ ነው የሚናገረው እዚህ ጋር። ኢየሱስ ክርስቶስ ስልጣን አለው። ታላቅ አድርጎታል እግዚአብሔር። ነቢይ አድርጎታል፣ መሲህ አድርጎታል፣ ሹሞታል። ተግባባል። ስለዚህ አሁን ይሄ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት። እስቲ ጥያቄ ልጠይቅ። ከእግዚአብሔር ጋር መቀማት ነው የሚለው መቀማት ነው። ግሪኩም ለምን እንግሊዝኛውም እንደዛ ነው የሚለው። ሮበሪ ብሎ ነው የሚያስቀምጠው። ለመሰለ እንደዛ እንዳይሆን የሚያደርገው ኮንቴክስቱ ነው። መተው ከሆነ መቀማት ነው የሚሆነው። እንደዛ ነው የሚለው። እሺ ግን ቀጥል። እሺ ግሪኩም እንግሊዝኛውም ሮበሪ ብሎ ነው ያኛው። ይሄ አሁን ሮበሪ ብሎ ነው የሚያስቀምጠው። አሁን ምን አለ? ከእግዚአብሔር ጋር የተካከለ አለ ወይስ የለም? እግዚአብሔር ጋር አለ እንጂ ኢየሱስ ክርስቶስ የተካከለ ነው። መተካከልን ፈልጎ ያነሰ አለ ወይስ የለም? በባይብል አለ። ማን? ሰይጣን ነው። ሰይጣን። በጣም አመሰግናለሁ። ስለዚህ አሁን ሰይጣን እንደ ሰይጣን አልሆነም። ኢየሱስ ምን አለ? ከእግዚአብሔር እሱ በእግዚአብሔር መልክ ሲኖር ሳለ ስልጣን ኖሮት ያውሉ ነገር ኖሮት ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። እንደነ ሰይጣን። ነገር ግን አለ የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረጋለ። በቃ ኖርማል ሰው አየው፣ በሰው ምሳሌ ሆኖ አየው፣ በሰው ምሳሌ። ስለዚህ ምን ነበረ? ዜሪ ሰምቲንግ አንድ ነገር ነበረ ማለት ነው። በኖርማል ሰው ምሳሌ፣ በሰው ምሳሌ ገባኝ እኮ። በሰው ምሳሌ ማለት እንግዲህ እብሮዬ አንድ ነገር ነበረ ማለት ነው አይደለ እንዴ? ልንገርህ አሁን ይሄ ኮንቴክስት የሚያስማማልን የትኛው ጥቅስ መሰለ? የዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ አንተም ሰው ስትሆን ራስህን አምላክ ስለማድረግ አሉት። ተግባባን። ሰው ማለት ምንድን ነው? ኖርማል ሰው ስትሆን ነው። ለምን ኢየሱስ ሲላቸው ምን አለ? ከዛ እነዛ የእግዚአብሔር ቃል ይመጣላቸውን አምላክ ካላቸው እኔ አብ የቀደሰውን ወደ ዓለም የላከውን የእግዚአብሔር ልጅ ነኝ ስላልኩ እንዴት ትሳደባለት ያላችሁ አለ። ስለዚህ አሁን እነሱ የእግዚአብሔር ቃል የሚመጣለት ሰው አምላክ እንደሚባል ያውቃሉ። ተግባባን። አምላክ እግዚአብሔር ቃል የሚመጣለት ሰው ለምሳሌ አስረዳኝ። ለምሳሌ በጣም ጥሩ። ለምሳሌ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም የእግዚአብሔር ልጆች ናችሁ፣ ሁላችሁም አማልክት ናችሁ አላቸው እግዚአብሔር ነቢያት። ከዛ በዚያ አማካኝነት ለምሳሌ አብርሃምን ተመልከት። አብርሃም ኦሪት ዘፍጥረት ምዕራፍ 15 ቁጥር 4 ላይ የእግዚአብሔር ቃል እንዲህ ሲል መጣለት ይላል። ኤርሚያስም በተመሳሳይ። ስለዚህ አምላክ ከተባሉት መካከል ታዲያ ኤርሚያስን አምላክ ተብሏል እንዴ? ኤርሚያስስ ቢሆን ሌሎችም ለምሳሌ ሙሴ የእግዚአብሔር ቃል ይመጣለት ነበር አልመጣለትም? መጥቶለታል። ዘጸአት 7:1 ላይ እግዚአብሔር አምላክ ብሎታል አላለው? እንደ አምላክ በፈርዖን ፊት እንደ አምላክ ነው የሚለው። እንደ አምላክ ምክንያቱም እንደዛ እንዳትል ደግሞ የሚያደርገው ምንድን ነው መሰለህ? ሙሴ ራሱን ኮንፊርም አላደረገም፣ እንደዛ አክት አላደረገም እንደ አምላክ የእግዚአብሔር ባሪያ እንደሆነ ሙሴ ራሱን እንደሞተ ምክንያቱም ይኸውልህ ሙሴ አይደለም
ኮንቴክስት ኢየሱስ ክርስቶስ ለምሳሌ ባለፈውም ስነግርህ እንደነበረው ስግደትን ሲቀበል እንደነበረ ኢየሱስ ክርስቶስ በልባቸው ያለውን ያውቅ እንደነበረ አምልኮትን ሲቀበል እንደነበረ እንመለከታለን። እዚህ ጋር እንጨርሳለን። እዚህ እንሄዳለን፣ ወላሂ እንሄዳለን። እሺ ጥሩ ጸባይ ነው ያለ። አፋፍህ እንድል አልፈለኩም፣ ግን አንዴ ማየት ስላለብን ነው። ኢየሱስ ሲናገር የእግዚአብሔር ቃል የመጣላቸውን አምላክ ካላቸው ሲል ምን ማለት ነው? እንደ ኮንቴክስቱ ሊላይ ስለሚችል አንብቤ ነው እሱ መርዳት የምችለው። አንብብልኝና እሺ። እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው ቴዎስ ነው የሚለው። አምላክ ካላቸው አለ እኔ የእግዚአብሔር ልጅ ነኝ ስላልኩኝ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትላላችሁ ነው ይላቸዋል። ስለዚህ ኢየሱስ ክርስቶስ ቅድም ምን አለ? እኔና አብ አንድ ነን ብሎ ሲናገር ሊወጉ ድንጋይ አነሱ። እኔና አብ አንድ ነን ሲል ከ24 ነው የሚጀምረው፣ ከቁጥር 24 ቁጥር 24 ላይ ምን አለ? ክርስቶስነቱን ሲነግራቸው ነው የመጣው። እኔ ያ ክርስቶስ ነኝ ሲላቸው ክርስቶስ የተባሉ ደግሞ አምላክ እንደሆኑ ያውቃሉ እነሱ። አንተ ሰው ስትሆን ራስን አምላክ እንዴት ታደርጋለህ አሉት። ኖርማል ሰው ነህ አንተ፣ ተራ ሰው ነህ። እንዴት አንተ ራስን አምላክ ታደርጋለህ ማለት የእግዚአብሔር ቃል እንዴት ይመጣልኛል ትላለህ? ምክንያቱም የዘላለም ሕይወት ሰጣቸዋለሁ አለ። የዘላለም ሕይወት የሚሰጠው ደግሞ ዮሐንስ 12:49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ትእዛዙም የዘላለም ሕይወት እንደሆነች ያውቃለሁ አለ። ያንን ትእዛዝ ነው የሚሰጣቸው። ይሄንን ሲያስተውሉ እንዴት አንተ ራስህ አምላክ ነኝ ትላለህ? ኖርማል ሰው ስትሆን ነው እያለ። ለዛ ነው ቀደም እዚህ ጋር ስለ ኢየሱስ ሲናገር ምን አለ ጳውሎስ ሲናገር፣ ነገር ግን የባሪያ መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ ይላል። ተግባባን? በሰው ምሳሌ ሲል ራሱ ኖርማል ሰው ሲሆን ማን ነው ይቅርታ፣ ያ ሁሉ ስልጣን ሲኖረው አምላክነት ደረጃ ሲኖረው፣ አምላክነት ሲባል የባህሪ አምላክነት ሳይሆን የምን የባህሪ ነው። የእውነት የባህሪ ነው። ምክንያቱም እሺ የትኛውም ከኢየሱስ ክርስቶስ በፊት የነበሩ ነቢያቶችን ማየት እንችላለን። ነቢያቶችንም መመልከት እንችላለን። እንደ ኢየሱስ ክርስቶስ የነበረ አይነት ስልጣን ነበራቸው። ለምሳሌ ኃጢአትን ይቅር የማለት ስልጣን ነበራቸው። ፍራውልዬ እግዚአብሔር ፈቃደኛ ከሆነ ለእኔም ይሰጠኛል። እግዚአብሔር መስተር ይሰጣል ከፈለገ የማያጋራ ይኳለ ለምሳሌ አሁን እግዚአብሔር የሚያጋራቸው አትሪቢዩት ኦፍ ጋድ የሚባል ነገር አለ አይደል? ስለ ባህሪ ምልኮታዊ ባህሪ። ለምሳሌ አሁን ኦምኒፖተንት ኦምኒፕሬዘንት የምንላቸው ነገሮች አሉ። ከፈለገ ለምሳሌ አሁን አንተን ኦምኒፕሬዘንት ያደርጋል ማለት ነው። ከፈለገ አያረገኝም፣ አይችልም ማድረግ ነኝ። ለምሳሌ ህይወት መስጠት እንደዛ ከሆነማ ከሆነ ማለት ሁለት አምላክ ሊኖረን ነው ማለት ነው እኮ። አምላክ እኮ በማይደረስበት ስፍራ እኮ ሊኖር ነው አይደለ? አምላክ እኮ ልዩ ነው። እሺ ትክክል አይደለ? ስለዚህ ከፈለገ የሚባል ነገር ሳይሆን አምላክ የማያጋራቸው ባህሪዎች አሉ። እሺ እኔው አምላክ ሁሉን አዋቂ ነው አይደለ? ያ በቃ ሁሉን አዋቂ የሆነው አምላክ ይሄንን ባህሪውን ያጋራል። በጣም ጥሩ። ስለዚህ አሁን ልናይ ነው ማለት ነው። አህመድ ና ግባ። አንተ ሰላም አለይኩም አህመድ ና ግባ። ገባ? እሺ ማሻአላህ እንኳን ገባ። እስቲ አንድ ጊዜ ይሄ የተመታ ልጅ ቆይ አንዴ ከይቅርታ ጋር አንዴ ቦታ ላስተካክል። ይሄንን የማታውቁት ሰዎች ካላችሁ በቃ እናንተ ነውር ነው። አንዴ ቆይ ጥቅስ ከፍትላለሁ። እሺ ከዛ በፊት ይሄንን ልጅ ቦታው ላይ ላስቀምጠው። እሺ ፍራውልዬ ጥቅስ ላውጣለህ። ዮሐንስ ራእይ ምዕራፍ 1 ቁጥር 18 ላይ ቁጥር 18 አይደለም ይቅርታ፣ ስንት ላይ ነበረ? አንዴ ላውጣለህ። አንድ ጊዜ ላውጣልህና እሺ ኦኬ ቆይ አንዴ ላውጣልህ ነው። እሺ ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ እንግዲህ አምላክ ባህሪውን ለማንም አያጋራም ብለኛል አይደለ? የሚያጋራቸው አሉ ነው ያልኩት። ሁሉንም አላልኩም እኔ። ሁሉንም አያጋራም። እሺ ሁሉን አዋቂ ነው አይደል አምላክ? እንዳትረኝ
ሁሉን አዋቂነቱን ለሌላ ያጋራል አምላክ? ሁሉን ማወቅን ለአምላክ ሁሉን አዋቂነትን ለሰዎች ያጋራል? ሁሉን አዋቂነትን ያጋር ከሰው ከእውቀት ከፍለን እናውቃለን ነው የሚለው እግዚአብሔር ቃል። በጣም ጥሩ። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረትን ሁሉ በእነሱም ውስጥ ያለውን ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ አለ። እሺ ማን ነው የሰማው? ዮሐንስ ነው። ዮሐንስ ይሄን ሁሉ መስማት ይችላል? ሲሉ ሰማሁ እኮ ነው ያለው። የተባለው ነገር ሲሉ ሰማ፣ በጆሮ ሰማ፣ ያመጣ ሲሉ የሰማው እኮ ስላየ እኮ ነው፣ ስለሚያውቅ ነው አይደለ? ጥያቄ ግልጽ አይደለም። አሁን እያወራን ያለ ነው የሰው ልጅ ሁሉ ሊያውቅ ይችላል ወይ ነው የሚል አይደል? ይሄውና እኮ አውቆ አይደለ እንዴ? ሲሉ ሰማው እኮ ማለት ዮሐንስ በፍጥሞ ደሴት በነበረ ጊዜ በመንፈስ ተወስዶ ነበረ ወደ ላይ እኮ። ስለዚህ መስማት ይችላል፣ ሁሉን መስማት መስማት ይችላል እንዴ? ሲሉ ሰማው እኮ ነው። ዮሐንስ እኮ ፕሬዘንት ሆኖ ነው እዛ ቁጭ ብሎ ያለውን ነገር እኮ ነው ያየው። ይሄንን ሁሉ መስማት አሁን ሊሆን የሚችለው ነገር ይሄን ሁሉ መስማት ይችላል በአንድ ጊዜ? እንደውም ጥያቄ ሊሆን የሚገባ ይኸው ለብሩ ያትሰዓት ቆይ አንዴ ጥያቄ መልስልኝ እባክህ። ይሄን ሁሉ መስማት ይችላል እንዴ? የሚሰማ ነገር እኮ እንዴት አይሰማም? ሲሉ ሰማው እኮ በአንድ ጊዜ ይሄን ሁሉ ነገር መስማት ይችላል? በሰማይና በምድር በታች በውሃ ውስጥ ያለውን መስማት ይችላል የሰው ልጅ ሁሉን? ምንድን ነው ዮሐንስ ሊል የፈለገውን ነገር ብለህ መረዳት አለብህ። ገብቶሃል አይደል? የሰው ልጅ መስማት ይችላል ወይ ነው ጥያቄ። አንደኛ የመጽሐፍ ቅዱስ ያጻጻፍ ስልት አለው። ገብቶሃል አይደል? ዮሐንስ ሊናገር የፈለገውን ነገር በምንድን አውድን የተናገረው የሚለውን ነገር መረዳት ይኖርብናል። እዚህ ክፍል ላይ በምንም ይሁን የፈለገ ነገር ይሁን መስማት ይችላል ወይ አይችልም? ለምን አይችልም እንዴ? ይሄን ሁሉ መስማት እሺ፣ ቆይ አንዴ ይቅርታ፣ እኔ አሁን አዛን አለብኝ። በጣም ይቅርታ አህመድ፣ እዚህ ፖይንት ላይ ቀጥል። ሰላም አለይኩም ወራህመቱላህ። በጣም እንዴ ፍራውል ወላሂ በጣም የማይሆን ነገር እንዴ ና አልሐምዱሊላህ። እንዴ ና ኡስታዝ? አለን አልሐምዱሊላህ። እሺ ቀጥል እስቲ አህመድ። አልሰማችሁም ግን አሰባችሁ ነው። አይ ኢየሱስ ክርስቶስ አምላክ ይወለደ የማያጋራቸው ባህሪያቶች አሉ እና አሁን ለኢየሱስ ክርስቶስ ያጋራው ባህሪ አለ እያለኝ ነው። ቅድም ያጋራው ባህሪ ያልከው ምንድን ነበረ ፍራውን? ኢየሱስ ክርስቶስ ያጋራው አላልኩም እኔ። ኢየሱስ ክርስቶስ ራሱ አምላክ ስለሆነ የሚጋራው ነገር የለም፣ አምላክ ነው ራሱ። አይ እንደዛ ከሆነ ፖይንትለስ ነው። በቃ ቀጥሎ እኮ እንደ አሁን አንተ እኮ ፖይንትህ በጣም እንትን ነው። ምን ረብ የለሽ የምንለው ነው። ዛት ሚንስ አምላክ የማያጋራው ባህሪያቶች ውስጥ አሉ ውስጥ እና ላይክ ከዛ ይሄንን ለማንም ከማያጋራው ባህሪያቶች ደግሞ ለክርስቶስ ያጋራው ባህሪ አለ አልክ። ጥሩ ነው። እንደሱ አይደለም ዞር ከና ሰከንደሪ ፖይንት ላይ አንዴ ሁለተኛ ፖይንት ስንመጣ ደግሞ አልሰማሽም። እንደሱ አይደለም። መነሻችን ምንድነው? መነሻችን ምን መሰለህ? ኢየሱስ ክርስቶስ መለኮት አይደለም የሚል ነው። መለኮት አይደለም ሲለኝ መለኮት ነው እሱ። ኢየሱስ ክርስቶስ መጀመሪያ በእግዚአብሔር ቀኝ በእግዚአብሔር ዘንድ ባህሪ ወይም ደግሞ ከአምላክ መልክ ጋር አንድ ሆኖ ሳለ ነገር ግን የባሪያ መልክ ይዞ ወደዚህ መጣ ይላል። ኢየሱስ ክርስቶስ ከእግዚአብሔር ጋር አንድ ነበረ አልኩኝ። እሱ ደግሞ የሚለኝ ምንድነው? ኢየሱስ ክርስቶስ እኮ እግዚአብሔር እንደማንኛውም ሰው ባህሪውን ስላጋራው ነው አለ። ኖ እግዚአብሔር ለማንኛውም አካል ባህሪውን አያጋራም አልኩኝ። እኔ ለምሳሌ ለሰው ልጆች ባህሪውን ያጋርቷል አይደል? ፍቅሩን፣ ቸርነቱን፣ መልካምነቱን የባሪያ ማን ነው የአምላክን ባህሪ ይዘን እንኖራለን እኛ ሰዎች። ነገር ግን የማንጋራው ባህሪዎች አሉን። የኢየሱስ ክርስቶስ ግን ምንድነው? መለኮታዊ ባህሪ ነው የሚል ነው ሐሳብ። ኮንቴክስቱ ገብቷል? ሄሎ አለ ይሰማል። አልሰማሁም። ፍራውን ከይቅርታ በጣም ይቅርታ። አይ ኢየሱስ ክርስቶስ መለኮት አይደለም ሲለኝ አይ ዋናው ፊልጵስዩስ ምዕራፍ 1 ምዕራፍ 2 ቁጥር 7 ላይ ያለውን አምላክ ሆኖ ሳለ በባህሪ ከመለኮት ጋር እኩል ሆኖ ሳለ ነገር ግን የሰውን መልክ ይዞ ወደ ምድር መጣ፣ የባሪያ መልክ ይዞ ወደ ምድር መጣ።
ስለዚህ እዚህ ክፍል ላይ ሁለት ነገር ይናገራል። አንደኛው መለኮት ጋር እኩል መሆኑ፣ ሁለተኛ ነገር ደግሞ የሰውን መልክ መያዙ ነው። አምላክ ሰውም ነው የምንለው ኢየሱስ ክርስቶስ በዚህ ምክንያት ነው የሚል ሐሳብ ነው። እሱ ደግሞ ኖ አምላክ ባህሪ ስላጋራው ነው የሚለኝ። ኢየሱስ ክርስቶስ እንደ ማንኛውም ሰው ባህሪ ስለተጋራ ነው እንጂ መለኮት ስለሆነ አይደለም ማለት። እግዚአብሔር እኮ ለሁሉም ሰው መለኮታዊ ባህሩን አያጋራም አልኩኝ። እኔ ደግሞ ሰምተኛ ሄሎ አውቆ ነው በቃ ሄሎ ሁለት ይባል ኔትወርክ ነው የሚያስቸግረው። እንትን አውቆ ነው የምትለው ቅድም እየገባ አይደል? ቀይ ይታገር መሰለኝ። ቀይ ያበራብ ያለ እንዴ አታይም? ትሰማለህ አህመድ? ጀባል አንተ መልስ። ጫጫታ ላይ ነኝ እኔ መንገድ ላይ ነኝ። ሌሎቻችሁም መግባት መጣው እሱ እስኪመለሱ መጣው። ቢስሚላ። እሺ ማን አለ? እሺ የሚቀጥል ከእኔ እንዴት ሆነ የተቆለ ማሂር አለ? ማሂር ጋይስ እኔ ልወጣ ነው እንግዲህ፣ ወይ ነገ እገባለሁ። እሺ ተመልሻለሁ ነው። ተመልሳለህ አህመዱ? እኔ ምንም እያስቀመጠኝ አይደለም፣ ሲያስወጣኝ ሲያስገባኝ ነበር ኔትወርክ ነው። ወደ ታች ረጅሽ እንደዚህ አረን ወጣ ደግሞ ልጅ። አይ በቃሽ ቀጥል። አዎ ሌላ ጊዜ መለሳለሁ ብሎ ወጣ አህመድ። በቃ በሌላ ሬስ ወይም ደግሞ ከሌሎች አይሻልም? ኤልኖስ ያለ አለው። እንዴት ነው? እግዚአብሔር ይመስገን። እንዴት ነህ አንተ? አለ አልሐምዱሊላህ። ከየት ቤት እምነት? ፕሮቴስታንት። እሺ አንድ ጥያቄ ልጠይቅ። እሺ ጠይቅ። አንድ ነገር ለመኖሩ በሌላ ነገር ላይ ጥገኛ የሆነ ነገር አምላክ ሊባል ይችላል? ማን ነው ጥገኛ? ቆይ አንድ ነገር ለመኖሩ በሌላ ነገር ላይ ጥገኛ የሚሆን ከሆነ አምላክ ሊባል ይችላል? ምክንያቱም እኛ አምላክ ብለን እናስረዳ እኮ እሱን እንመለስበታለን። መጀመሪያ ፕሪንሲፕል ነው እያያዝን ያለነው። እኛ አምላክን ስንጠራው ነሰሰሪ ቢንግ ነው እያለን ነው የምናስረዳው። ለመኖሩ በሆነ ነገር ላይ ዲፔንድ ሆኗል ብለን ልናስረዳ አንችልም። ምክንያቱም ነሰሰሪ ቢንግ ዲፔንድ የሚሆን ኤግዚስተንስ ስላልሆነ። አንድ አካል በመኖሩ ላይ በሌላ አካል ላይ ጥገኛ የሚሆን ከሆነ ያንን አካል አምላክ ብለን ልንጠራው እንችላለን? ጥገኛ እኮ የሆነ ማለት እንትን አሁን ይሄንን መልስ እኮ አንተ ስትሬት ፎርዋርድ አድርገው ምላሽ ስትሬት ፎርዋርድ ነው ማለት ነው። እንደዚህ ዙሪሽ ግባ፣ በዚህኛው ትገባለህ። ምን አልከኝ? ምላሽን አልሰማሁትም። ምንድን ነው መልስ? አንተ ሀሳብ አሁን ክርስቶስ ጥገኛ ነው ልትለኝ ነው ማለት ነው። እሱን ችግር የለው እንዲህ ልትለኝ ነው እያልክ የምትመልስ ከሆነማ በጣም ብዙ ነገር ሚስ ታደርጋለህ። ብዙ ነገር ወደዚህ እኮ አሁን ሪስፖንስህ ምንድን ነው? ኦኬ ጥያቄ እኛ አምላክ ነሰሰሪ ቢንግ ነው። በመኖሩ ላይ በምንም ነገር ላይ ጥገኛ አይደለም። በመኖሩ ላይ በምንም ነገር ላይ ጥገኛ የሚሆን ከሆነ ኮንቲንጀንት ቢንግ ይሆናል። ኮንቲንጀንት ቢንግ ደግሞ የነሰሰሪ ቢንግ ውጤት ስለሆነ ዳት ሚንስ ያ ነገር ፍጡር ነው እንጂ ፈጣሪ ሊሆን አይችልም ማለት ነው። አምላክ በመኖሩ ላይ ጥገኛ ስላልሆነ አምላክን ነሰሰሪ ቢንግ እንለዋለን። ማንኛውም ነገር በመኖር ላይ ጥገኛ ከሆነ በምንም ነገር ላይ በማንም ላይ ጥገኛ የሚሆን ከሆነ ያንን ነገር ነሰሰሪ ቢንግ ወይም አምላክ ልንለው እንችላለን ወይስ አንችልም? ሪስፖንስ አንችልም። አምላክ በራሱ ጥገኛ ሆነ አይችልም ማለት ነው እኮ። ስለዚህ አምላክ ጥገኛ የሚሆንበት ማንኛውም አጋጣሚ እሱን አምላክ ከሚባለው ጎራ የሚያወጣው ይሆናል። አዎ መልካም። እንደዛ ከሆነ ወልድ የምትሉት የስላሴ አካል ኤግዚስት በማድረጉ ላይ በአብ ላይ ጥገኛ ነው አይደለም? ወልድ ኤግዚስት በማድረጉ ላይ ከማን ነው የተወለደው? ወልድ የእግዚአብሔር የባህሪ አምላክ ነው። የባህሪም ልጁ ነው። የባህሪ ልጁ ነው።
ጥሩ እንደዛ ከሆነ የባህሪ ልጅ ሲባል ዳት ሚንስ ባህሪ ሲባል ባህሪን ተካፋይ ማለት ነው። ዳት ሚንስ የባህሪ ልጅ የሚባለው ነገር ኖ ዌይ አይደለም። ይሄን ስለ አብ ልጅን ሲወልድ ባህሪውን ተካፋይ ልጅ ነው። ዳት ሚንስ አምላክ የሆነ ማለት ነው። ሰውን ሲወልድ ደግሞ ሰው የሆነ ዩተር እናድርግና በዛ ጋር እና እንደዛ ነው አይደለም? እሺ አስረዳን። የባህሪ ልጅ ምን ማለት ነው? ኦኬ አሁን ለምሳሌ ዮሐንስ ላይ እንሄዳለን አይደለ? በመጀመሪያ ምን ነበር ይላል? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ቃልም ምንድን ነው? እግዚአብሔር ነው። ምን ማለት ነው? ይሄ የባህሪ ልጅ የሚባለውን ነገር ዲፋይን አድርገው እስኪ። ኦንቶሎጂካል ዲፊኒሽኑ ምንድን ነው? ኦኬ አምላክ ስጋ ገንዘብን አድርጎ መጣ ማለት ነው። ምን ክርስቶስ የባህሪ ልጅ የሆነው ከማርያም ከተወለደ በኋላ ነው። ኧረ ምን አይነት ሰው ነው? የባህሪ ልጅ ማለት ነው። እኔ የባህሪ ልጅ ነው እኮ አላልኩም። አንተ እኮ ነው የባህሪ ልጅ ነው ያልከው። አላልኩም። ሰው የባህሪ ልጅ አይደለም ማለት ነው። የባህሪ ልጅ ነው አላልኩም። አንተ ነህ እኮ የባህሪ ልጅ። ስለዚህ አይደለም ማለት ነው እኮ አይደለም። ኖ ዌይ አንተ ነህ ያልከው ነው። እኔ አሁን ቃሉ አይደለም ወይ ነው። አንተ ነህ የባህሪ ልጅ ያልከው አይደለም ወይ ያልከው ነው። ለማንኛውም ክርስቶስ ነው አምላክ ነው ወይስ ለማን ነው ወይስ አይደለም? እሺ አንተ እንደ በሁሉም ሸሽተህ ትችላለህ ነው ወይስ አይደለም? እኮ ነው ወይስ አይደለም? የባህሪ ልጅ አንተ ነው ያልከው ትለኛለህ። እናንተ አትሉም የባህሪ ልጅ እንዴ? አንተ ነው ያልከው፣ እኛ እንልም ሳይሆን አንተ ለሀሳብ እንዲመቻችልህ የባህሪ ለዛውም ከአምላክ የተወለደ የባህሪ ልጅ ነው። እንደዛ እናንተ እንደዛ አሁን ይኸውልህ በአንተ ኮንቴክስት ልሂድልህ በአንተ ኮንቴክስት ልሂድልህ፣ ችግር የለውም። እሺ ፍጪ፣ ችግር የለውም። በአንተ ኮንቴክስት ልሂድና ማሂር አለ ማሂር ከቻልክ ቀጥል። ሀይ ወደ መቼ የገባው ነው? ከቻልክ ቀጥል። ምን አልከኝ አህመድ? እኔ ጋር ይቀጥል ልጁ። እኔ ወደ መቼ የገባው ነው? እንትን ይገባል። እሺ ኤልኖስ አለ አለው። ጥያቄው ገብቷል። ክርስቶስ የባህሪ ልጁ ነው የሚል ጥያቄ ነው አህመድ የጠየቀው አይደለ? አይደለም፣ ጥያቄ አይደለም። የባህሪ ልጅ ለመሆኑ ቅድመ ዓለምማ መጽሐፍ ቅዱስ የሚያስቀምጠው ነገር ነው። ቀዳማዊ ውልደቱ ላይ ከድንግል ማርያም ስጋ ነስቶ ከመገኘቱ በፊት ከአብ የተገኘ ነው ወልድ። አሁን ጥያቄው ምንድን ነው መሰለ? ወልድ በአብ ላይ ለመገኘቱ ጥገኛ ነው አይደለም? ነው ወልድ በአብ ላይ ጥገኛ አይደለም። ስለዚህ ከአብ አልተገኘም ነው? ወልድ ከአብ አልተገኘም? ኖ ዌይ፣ እንደዛ አይደለም። አሁን ወልድ ከአብ ይቅርታ እንግዲህ ስራ እየተሰራ ቤት ስለሆነ በቃ ሚዩት አድርግ። እንደዛ ሚዩት አድርግ። ጫጫታ ካለ ይረብሸናል። እሺ ጨርሰን። እሺ ወልድ የተገኘው ከእግዚአብሔር ወይ ከአብ ቃሉ ነው። ገባክ አይደለ? ራሱ እግዚአብሔር ነው ማለት ቃሉ ማለት። አሁን ለምሳሌ እኔ የማወራው ቃል እኔ ነኝ እንጂ ሌላ ሰው ሊሆን አይችልም። እነሱ አይዞች አይሷልን ጥያቄው ቃሉም ይሁን ስጋውም ይሁን ደሙም ይሁን ወልድ ከአብ ተገኝቷል አይደል? ተገኝቷል። ሰው መገኘቱ ግን ጥገኛ ነው ማለት አይደለም።